ሰላም እንዴት ናቸው? አሁን የምትገኙት ፈቲ ብሎግ አምሃሪክ ላይ ነው። አሁን ትንሽ ጠፍቻለሁ አይኖ። በዛ ላይ ደግሞ ዴይሊ ብሎግ እሰራለሁ ብዬ ፕሮሚስ ገብቼ ለምንድነው ፕሮሚሴን ያጠበቅኩት የሚለውን እንዳጋጠመኝ ዛሬ አስረዳቸዋለሁ ማለት ነው። ፕሮሚስ ስገባ እዚህ ላይ እናንተ ማብራችሁኝ እንድትጀምሩ ነበር ዴይሊ ብሎግ እንጀምር ብዬ ነበር። ግን ዴይሊ ብሎግ እንደምታውቁት በጣም ከባድ ነው፣ ቀላል አይደለም። በእርግጥ ይሄ መጀመሪያ አይደለም ዴይሊ ብሎግ ሳደርግ። በእንግሊዝኛው ቻናል ላይ ዴይሊ ብሎግ ለ30 ቀን ተከታታይ ምንም ቀን ሚስ ሳላደርግ ፖስት አድርጌያለሁ። እንደውም በዛ ሰዓት ማለት ነው ስራ ነበረኝ። ስራ እያለኝ እንኳን ስራ ነበረኝ ስላችሁ ከዚህ ከኮንተንት ክሬተሩ ውጭ ማለት ነው። አሁን እንደምታውቁት ፉል ታይም ኮንተንት ክሬሽን ነው ማድረገው፣ ኮንተንት ክሬተር ነኝ። ግን መጀመሪያ ግን ሌላ ስራ እየሰራው ነበረ። እንደውም ሰዓቱ ማለት ነው የማታ ሽፍት ስለነበረ ማታ ሰርቼ እንደገና ደግሞ ቀን ደግሞ ሄጅ ጠዋት ቪዲዮ ሰርቼ ምናምን በቃ የተወሰነ ሰዓት ነበር የምተኛው። በጣም ብዙ ቪዲዮችን ሰራ ነበረ። ስራውም እንዳለ ሆኖ የስራውም ጫና እንቀፍ ምናምን እንዳለ ሆኖ እሱን ሁላ ማኔጅ ማድረግ ችዬ ነበር። አሁን ግን በዚህ ሰዓት ምንድን ያጋጠመኝ ለአማርኛው ልክ ፕሮሚስ ስገባ ዴይሊ ብሎግ ጀምራለሁ ብዬ ስል እንግሊዝኛው ቻናል ላይ ዴይሊ ብሎግ እሰራለሁ ብዬ ነበር እና የተወሰነ ቀን እኮ ሞክሬያለሁ። ግን አንደኛ በጣም ያስቸገረኝ ማለት ነው ኮኔክሽኑ እዚህ አሁን የተከራዩበት አካባቢ እንደ ፋሚሊ ቤት አካባቢ አይደለም። ፋሚሊ ቤት እያለው ኮኔክሽኑ በጣም አሪፍ ነው። እዚህ አካባቢ ግን ኮኔክሽኑ የአካባቢ ይመስለኛል እንጂ እኔ የምጠቀመው እንትን ተመሳሳይ ነው። እዛ ስልኬ ላይ ነው፣ እዚህም ተመሳሳይ ነው ኢንተርኔት ኮኔክሽን ኢንተርኔት የምጠቀመው። አይ ቲንክ አካባቢ ይመስለኛል። ቪዲዮ ያሳየኛል እንደዚህ ቲክቶክ ምናምኖችን ፖስት አለው። ግን ዩቱብ ላይ ደግሞ ለመፖሰት በጣም ኮኔክሽን ይፈልጋል እና በጣም ነው ሰዓት ሚወስዱ። አንዳንዴ 7 ሰዓት ምናምን አንድ ቪዲዮ ለመፖሰት እና በጣም ረጅም ሰዓት እየወሰደብኝ ሰዓቴን እያያዘብኝ አንድ ተቸገርኩኝ። እንደገና ደግሞ ሁለቱም ቻናል ላይ ስለሆነ ዴይሊ በጣም ከባድ ነው። አሁን ቪዲዮ መስራቱ ሳይሆን የከበደኝ ስፖስተው እንደገና ኤዲት ማድረጉ፣ ከዛ ደግሞ ሌሎች ነገሮችም ነበሩ። አሁን ከዛ ሌላ የነበረው ደግሞ እንደምታውቁት ቲክቶክ እሰራለሁ፣ ፌስቡክ ላይ እሰራለሁ። ስለዚህ ፌስቡክ፣ ቲክቶክ ምናምን ለቃለሁ። ከዛ ደግሞ ቢዝነስ አለ የምሰራው። ከዛ ደግሞ ሰዎችን እንትን ምለዋለን። ብቻ ግን በጣም ብዙ ነገር በአንዴ ማናጅ ማድረግ። ከዛ ደግሞ ቤት ውስጥ ደግሞ እንትን አደርጋለሁ። ትንሽ ሴንሲቲቭ ነኝ እንትን ላይ ቆሻሻ ምናምን እንትን ይለኛል። የሆነ ሴንሲቲቭ ሰው ታውቃላችሁ። በእርግጥ ማንም ቆሻሻ አይወድም፣ ግን እኔ ደግሞ ሽታ ምናምን እንደዚህ ቆሻሻ ነገር ትንሽ ስለሚረብሸኝ ቤቱን አጸዳለሁ። ኩክ ማድረገው ራሴ ነኝ። ስለዚህ በጣም ብዙ ነገሮችን በአንዴ ማኔጅ ሳደርግ ከበደኝ ማለት ነው ለመናገር። ስለዚህ እንደዛ ማድረግ አልቻልኩም። በዛ ላይ ደግሞ 2026 ፕሮጀክት ብዬ ጀመርኩት አለ። እሱ ደግሞ ትልቅ ፕሮጀክት ነው። በጣም መስራት አለብኝ እሱ ላይም። ስለዚህ በቃ ያን ሁላ ነገር ማድረግ በአንዴ በጣም ስትረስ አደረገኝ። እንደውም ጓደኛዬ በጣም አመሰግናለሁ በዚህ አጋጣሚ። ኮንቴንት ክሬተር አይደለችም፣ ግን ኤዲት ማድረግ እያገዘችኝ ነበር። ግን ሆኖም ግን በጣም ከባድ ነበረ ለእኔ። ስለዚህ ምንድን ያደረግኩት ወጣውና ቪዲዮ ሰርች እንግሊዝኛ ቻናል ላይ አይፌልድ ብዬ በዚህ ምክንያት እንትን ማለት በቃ ዴይሊ ቪሎግ እሰራለሁ ለ30 ቀን ብዬ የገባሁትን ቃሌን መጠበቅ አልቻልኩም። እና ደግሞ የዛን ቀን ደግሞ $3 ቻሌንጅ ጀምሬ ነበር ለፕሮጀክቱ። ስለዚህ $3 ቻሌንጁን ጀምሬያለሁ ብዬ ያሳውቃቸው፣ ለእናንተም ላሳወቃችሁ $3 ቻሌንጅ ጀምሬያለሁ። ፕሮጀክቱ አጠቃላይ 18 ሀገር ኢትዮጵያን ከጨመረው 19፣ ግን ኢትዮጵያ ትራቭል ስለማላደርግ እዚሁ ስለሆነ ለአንድ ሰው ብቻ ኦፖርቹኒቲ መስጠት ብቻ ስለሆነ የኢትዮጵያ በጣም ኮስቱ ይቀንሳል። ግን አጠቃላይ ቶታል $76,000 ነው የሚያስፈልገው። ያ ደግሞ ከአንድ ሰው አሁን 1,500፣ 2,000 ምናምን 10,000 ሊጠይቁ አይችሉም። አንዳንዱ ሰው እኮ ሊሰጥም ይችላል በእርግጥ ነገራችን ላይ። ግን እንደዛ ሳይሆን ዋናው ፖይንቱ ምንድን ነው? በትንሽ ገንዘብ ዋናው ሰው ጆብ መቀላቀሉና መሳተፉ። እኔን እንትን የሚለኝ የሚተማመንብኝ ሰው ወይም ደግሞ የሚወደኝ ሰው ምናምን $3 ቻሌንጁን በብር ኢትዮጵያዊ የሆነ ሰው እዚህ በብር አንዳንድ ሰው አካውንት እየጠየቀኝ ስለነበረ በብር የሚችል ሰው በብር $3 ቀይሮ ማለት ነው ማለት በ$3 የሚሆነውን በብር አይ ቲንክ ወደ 500 ብር ነው መሰለኝ የሚሆነው። ውጭ ያሉት ደግሞ በዶላር ቻሌንጅ እንዲያደርጉ ቻሌንጅ ጀምሬያለሁ ብዬ ያሳወቂያቸው ነበር። 24 ሰዓት ባልሞላ ጊዜ ውስጥ የዛኔ ቪዲዮ እንደሰራው ሰዎች እንትን እያደረጉ ነው፣ ምንድነው ሰፖርት እያደረጉ ነው ጆርኒውን። ስለዚህ በጣም ደስ ያለኝ ገና ነው በጣም ግን አትሊስት ማለት ነው የሆነ የአንድ ሀገር እንዳረግ። ለምሳሌ ከኢትዮጵያ ነው ጀምሮ ኦፍኮርስ ከተወለድኩበት ሀገር ነው ጀምሮ የሚችለው። ስለዚህ የኢትዮጵያንና አንድ ቀጣይ ሀገር አፍሪካ ሀገር ላይ ነው ኮንቲነንት መጀመሪያ አፍሪካ ኮንቲነንት ላይ ነው፣ ኢትዮጵያም አፍሪካ ነው። ስለዚህ ከኛ ሀገር ጀምራለሁ። ከዛ አንድ ሀገር የሚያስኬድ እንኳን እንትን ቢል ምንድነው ቢሰበሰብ ከዛ በኋላ እንትን ይላል። ሰው በራሱ ጊዜ መምጣት ይጀምራል። የሆነ አንዴ እስክትጀምሩት ነው እንጂ እንደዚህ አይነት ነገር እንደዚህ አይነት ፕሮጀክቶች አንዴ እስክትጀምሩ ነው እንጂ አንዱን ካደረግኩት ሌላው እንደሚመጣ በጣም እርግጠኛ ነኝ። የአንዱ ግን በጣም እንደሚያፈጋኝ አውቃለሁ፣ ቀላል እንዳልሆነ አውቃለሁ። ግን አሁን አጠቃላይ ሶሻል ሚዲያ ላይ ወደ 80 ምናምን ሺህ ተከታይ አለኝ። የፌስቡክን ከቆጠርን፣ የቲክቶክን ከቆጠርን፣ የዩቱብ ከቆጠርን ወደ 80 ምናምን ሺህ ነው። ከዛ ሰው ውስጥ ቢያንስ 25,300 እንኳን $3 ቻሌንጅ የሚቀላቀል በጣም እንትን ነው የሚሆነው ማለት በቃ ሙሉ እንትኑ ፕሮጀክቱ አለቀ ማለት ነው። ፕሮጀክቱ የሚያስፈልገው ገንዘብ አለቀ ማለት ነው። ስለዚህ የሆነ ለአንድ ሰው ሎሚ እንደው በኛ አገር አባባል አለ አይደል? ሎሚ ለአንድ ሰው ምናምን ለ50 ሰው ምንድን ነው 50 ሎሚ ለአንድ ሰው ሸክም፣ አንድ ሎሚ ለ50 ሰው ግን አይደለም። 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ግን ጌጡ ነው ይባላል። ልክ እንደዛ አሁን ያኑ ለ70 ምናምን $76,000
ለአንድ ሰው በጣም ከባድ ነው፣ ለእኔ ማለት ነው። አንድ ሰው ስል ናረኛዋን ግን እኔ አሁን ለእኔ $76 አይደለም 1000 ራሱ 500 ራሱ ከባድ ነው። ግን 300 ማሚን ግን $3 ግን እያንዳንዱ ሰው ማዋጣት ቢችል የተወሰነ ሰው እንደውም ከ80 ምናምን ሺህ ሰዎች ቢያንስ 20 ምናምን ሺህ ሰው እንኳን ዊሊንግ አድርጎ እንትን ቢያዋጣ ፕሮጀክት መሳካት ይችላል። በዛ ላይ ደግሞ አንዳንዴ ይመስለኛል አይ ቲንክ የሆነ እንትን ይፈልጋል እንደዚህ አይነት ነገሮችን ለማድረግ ሰውን ለማገዝ ወይም ደግሞ እንደዚህ አይነት ነገሮችን ለማድረግ ልብ ይጠይቃል። አይ ቲንክ ማለት ስላላችሁ ስለሌላችሁ አይደለም። አሁን አንዳንድ ሰው በሚሊየን ኖሮት አንድ በመስጠት የማይፈልግ ሰው አለ። ናት ፎሚ ለፋሚሊ ሜምበር ራሱ ፋሚሊ ሜምበር ላይ ሰው ስትራግል እያደረገ ራሱ እንትን ማድረግ የማይፈልግ ሰው ምናምን አለ። እንደዛ ከሚያደርግ ይልቅ መጠጥ ቤት ገብቶ ምናምን በሚሊየን የሚሸጡ መጠጦች አሉ ኢትዮጵያ ውስጥ። አሁን እንደዚህ የተለያዩ ቪዲዮችን እያየሁ ነበር። ይሄ አሁን ኢትዮጵያ ውስጥ ነው እንደዚህ ሚሊየን ይሄ መጠጥ ሲሉ ብዙ ቪዲዮችን አይቻል የተለያየ እና ለእንደዛ አሁን ቤተሰቡ ተቸግሮ ስትራግል ለሚያደርገው ከሚያግዝ ይልቅ እዛ ላይ አውጥቶ ቢያፈሰው የሚመኝ ሰው አለ። ስለዚህ ያው ማገዝ ከእንትን የሆነ ከልብ የተሰጠ ነገር ነው አይደለ? ከፈጣሪ ካለ የተሰጠ ነገር ነው ብዬ ነው የማስበው። ሰው ትንሽም ቢሆን ትልቅም ቢሆን የሰው ልጅ ሲሰጠው ነው። ለዛ ነው እንደዛ ያልኳችሁ። አንዳንድ ሰው ለምን $10 አላረግሽም ቻሌንጅ ብሎኛል። እንደዛ ያላረኩበት ምክንያት ሁሉም ሰው ያለው አቅም ይለያያል። ዋናው ለማገዝ ማሰቡ ራሱ ለእኔ ትልቅ ነገር ነው። እንደዛ ብዬ ነው የማስበው። ግዴታ አንድ ሰው ብርም ስለሰጠ አይደለም። በነገራችን ላይ በሀሳብም እንደዚህ ብታረጊ በርቺ ጎበዝ ምናምን የሚለኝ ራሱ እንዳገዘኝ ነው በነገራችን ላይ የምቆጥረው። ስለዚህ አስተያየት የሚሰጥ ሰው ቪዲዮን የሚያይ ሰው እንትን ጎበዝ ምናምን አብረሽ ምንድነው ከጎንሽ ነን የሚል ሰው ራሱ እንዳገዘኝ ነው የምቆጥረው። ሰው ያን ይመስላል። መቀላቀል የምትፈልጉ ሰዎች ጆርኒውን ማለት ማገዝ የምትፈልጉ ሰዎች ቪዲዮን ኤክስፕሌን አድርጌያለሁ። ኦልሬዲ ሰርቻለሁ ምን እንደሆነ 2026 ፕላኔ እዚህ ጋር በኢትዮጵያ ያላችሁ ወይም ደግሞ ውጭ ብትሆኑ በኢትዮጵያ ብር ነው ማገዝ የምፈልገው የምትሉ ሰዎች እዚህ ጋር አስቀምጥላችኋለሁ። ይሄ የብር አካውንት ነው። ከዛ ደግሞ በዶላር ደግሞ የምትፈልጉ ሰዎች ይሄኛው ጎፈንድሚ ነው። ዲስክሪፕሽን ላይ ማስቀምጣለሁ። ሁለቱን ማስቀምጥላችኋለሁ። ዲስክሪፕሽን ላይ ገብታችሁ ማገዝ የምትፈልጉ ሰዎች ማገዝ ትችላላችሁ። በጣም ደስ ይለኛል ጆን፣ ምክንያቱም ይሄ 2026 ቢግ ፕሮጀክት ስለሆነ ዋን ኦፍ ስለሆነ ቢሳካ ደስ ስለሚለኝ ማንኛውም ሰው ሰፖርት ቢያደርገኝ ደስ ይለኛል። ምክንያቱም ሌላ ደግሞ በጣም ይህን ቪዲዮ እንዳሰራው ዴይሊ ቭሎግ እንዳሰራ ያደረገኝ ደግሞ አንድ ዋነኛ ነገር ደግሞ አለ። ቲክቶክ ላይ እንትኔን ሼር አደርጋለሁ። በእርግጥ ፌስቡክ አለኝ፣ ግን ፌስቡክ ላይ ሜሴንጀሩን ዘግቼዋለሁ። ምክንያቱም አንዳንድ ሰዎች ምንም አላውቃቸው ሰዎች እየደወሉ አስቸገሩኝ እዛ ላይ እና ቦዘር ያደርጋል። በጣም ይረብሻል። 10 ነው የሚደውሉባቸው ምናምን ስራ መስራት አትችሉም ምናምን እንደዛ ሲያደርጉት ሜሴንጀሩን ዘግቼዋለሁ። እና ሜሴንጀር ላይ ቴክስት ብታደርጉልኝ ለእኔ አይደርሰኝም። አንዳንድ ሰው ኢንቦክስ ቼክ አድርጊ እንደዚህ ጽፈንልሻል ምናምን ይለኛል። እኔ የለኝም ሜሴንጀር አልጠቀምም፣ ዘግቼዋለሁ። ስለዚህ ለእኔ አይደርሰኝም። ግን እንትን ላይ ቲክቶክ ላይ ግን በጣም ብዙ ሰዎች ብዙ ጥያቄ ይጠይቁኛል። በጣም ብዙ ሰዎች አግዥኝ ይሉኛል። በጣም ብዙ ሰዎች ሀሳብ ይጠይቁኛል። አንድ ሰው ምናምን አይደለም፣ በጣም ብዙ ሰው እና ከዛ መሀል በጣም የሚያስጨንቁ ምናምን የሚያሳዝኑ እንትናቸው የሚነግሯቸው ምናምን ሰዎች አሉ። በእርግጥ በጣም አብዛኛውን ሰው ገንዘብ አይጠይቀኝም። አብዛኛውን ሰው ሀሳብ ነው የሚጠይቀኝ። ማለት አግዥን፣ እንዴት መለወጥ እንችላለን፣ እንዴት እንደዚህ ማድረግ እንችላለን፣ ይህን ችግር እንዴት መፍትሄ ማምጣት እንችላለን፣ ብቻ የተለያዩ ነገሮች ከሀገር ውስጥም ከውጭም ማለት ነው እንትን ይላል እና አንዳንዴ በጣም ብዙ ችግር ስትሰሙ ማለት ነው የሆነ ስትረስ ያደርጋቸዋል። ነገሮችን ቀልል አድርገው የሚወስድ የለም። እንደዛ ነገሮችን ብዙ ጊዜ ቀልል አድርጌ ነው ወስደው፣ ግን በጣም ብዙ ችግር በሰማሁ ቁጥር ግን ማለት ነው የእኔ ስራ አለ የማደርጋቸው ነገሮች አሉ፣ የነገርኳቸው ነገሮች አሉ። ከዛ ደግሞ የነሱ ሲጨመርብኝ ምናምን ስትረስ አደረገን ትንሽ እና እሱም ትንሽ ከብዶኛል እና እንደውም በቻልኩት አቅም ላይቭ እየገባው የሰዎችን ጥያቄ ለመመለስ ሞከርኩኝ በተከታታይ እና የ2 ሰዓት ራሱ 3 ቀን ነው 4 ቀን ተከታታይ ገባው። አስባችሁታል? 2 ሰዓት ያለማቋረጥ ማለት ከባድ ነው። እና ደግሞ ጥያቄዎችን ደግሞ መልሰው አሁን እንደዚህ አይነት ሰው ጥያቄ መልካል ቀጣይ እያልኩኝ ማለት እንደዛ እያልኩ 2 ሰዓት ሙሉ ያው 4 ሰዓት ኖርማሊ መተኛ ሰዓት ነው። ከዛ ሰዓት ጀምሮ እስከ ሌሊቱ 6 ሰዓት የሰዎችን ጥያቄ ስመልስ አንድ ቀን እንዳይመስላችሁ 4 ቀን በተከታታይ ግን እስቲል በጣም ብዙ ኢንቦክሶች አሉ። ለእያንዳንዱ ደግሞ ሪፕላይ ማድረግ አልችልም። ለምችለው ግን በጣም ብዙ ሞክሬያለሁ። ማለት ሪፕላይ ማድረግ እስከምችለው ድረስ አድርጌያለሁ። ግን ችግሩ ምንድን ነው? እንደዚህ ሪፕላይ ስታደርጉ ለአንድ ሰው የሆነ አንድ ጥያቄ ስመልሱ ድጋሚ ይጽፍላቸዋል። ያን ስትመልሱ ድጋሚ ከዛ እንደዛ ደግሞ እንትን ማድረግ በጣም ለእኔ ይከብደኛል። ግን በጣም ለብዙ ሰው ደግሞ መልሻለሁ እና በቻልኩት አቅም ሀሳቤን በነፃ አይዲያ ሼር አድርጌያለሁ። ምንም እንኳን አስከፍዬ ነው ማድረገው እንደዚህ ፕራይስ አለኝ ብልም እንኳን ብዙ ሰው ግን አይ ቲንክ አፎርድ ማድረግ አልቻለም። አንዳንድ ሰው ደግሞ አፎርድ ማድረግ ቢችልም መክፈል አልፈልግም። ብዙ ጊዜ እንትን ማድረግ የምችለው እንደዚህ ድሉ ምናምን ሰጠው መክፈል እየቻለ እንትን ለሚል ሰው ብዙ ቦታ አልሰጥም። ምክንያቱም መክፈል የሚችል ሰው ከፍሎ እንትን ማድረግ ይችላል። ምክንያቱም አይዲያ እኮ ገንዘብ ነው አይደለ? እኔ ደግሞ ጊዜ ነው። እንዲህ ላይቭ ላይ ገብቼ አስታውሳለሁ። አንዱ ምን አለ መሰላችሁ ሆነስት እንትን የተናገረው እኔ ባይገርምሽ ይሄን አሁን አንቺ የነገርሽኝ ኢንፎርሜሽን ጥያቄ ጠይቆኝ መልሼለት ነው። አሁን አንቺ የነገርሽኝ ኢንፎርሜሽን ለማግኘት እሱ ያለው አሜሪካ ነው። ኢትዮጵያ ትኬት ቆርጬ ልሄድ ነበር። እሱን ኢንፎርሜሽን ይሰጠኝ አጥቼ ልሄድ ነበር። ወላሂ እንደዚህ ነው ያለው። እና ሌላም ደግሞ እንደዚህ በጓደኞቼም ደግሞ ያየሁት አለ። ትናንሽ በጣም ትንሽዬ ኢንፎርሜሽን የሚነግራቸው ሰው አጥተው ማለት ነው በቃ ተንከራተው አፈር ከሚበልተው እንደው ከገንዘቡ በላይ ድካማቸው ደክመው እንደገና ገንዘብ እስከ $300 እስከ $400 $500 እንደዛ ያወጣሉ። እና በጣም ብዙ ሰው በኢንፎርሜሽን ምክንያት
በትንሽ ኢንፎርሜሽን ምክንያት ህይወቱ ማይሆን ነገሩ ሲገባ ወይ ደግሞ ሲደክም ገንዘቦችን ሲያወጣ ጊዜው ሲቃጠል ምናምን ነገር ታያላችሁ። እኔ እንትን ለምለው ለምሰጠው ሀሳብ ደግሞ ያ ሰው ቫሊዩ ከሰጠው አሁን ብዙ ጊዜ ቪዲዮ የሚሰራው ምናምን በጣም ቫሊዩ ያላቸው ነገሮች ናቸው። ለሰው ልጅ የሚጠቅመው ነገር ነው። በተለይ ደግሞ እንዲምክር ምናምን ነገር ስለግስ ማለት ነው። ስለዚህ ያንን ለማግኘት መክፈል የሚችል ሰው መክፈል አለበት ብዬ ነው የማስበው። መክፈል አቅሙ ደግሞ ለሌለው ሰው ደግሞ በጣም ብዙ ሰው ከ25 ሰው በላይ እንደውም 30 አይገቡም። አሁን በጣም ብዙ ነው። በእንትንማ ከቆጠር ነው እንደዚህ ላይቭ ገብቼ ምናምን የመለስኩላቸው ከቆጠር ነውማ በጣም ብዙ ነው። እንደውም አስታውሳለሁ እየገቡ እየወጡ ወደ 2000 ሰው ነው በተለያየ ላይቭ ማለት ነው። ማለት 40 ሰው 50 60 ሰው ምናምን ነው የሚገቡት። ግን ላይቭ መጨረሻ ላይ ይታያ እንደዛ የገቡት በ2 ሰዓት ውስጥ 2000 ሰዎች ምናምን ገብተው ወጥተዋል። ከዛ ውስጥ ደግሞ በቁጥር የጠየቁኝ በቃ በላይቭ ከሆነ ላይቭ ስገባ ስለሆነ በአንድ ቀን ራሱ የጠየቁኝ በጣም ብዙ ናቸው። በጣም ብዙ ሰው ጠያቂዎች ነው በአንድ ቀን በ2 ሰዓት አስባችኋል። ቶሎ ሰው ጠያቂ መለስ በጣም ብዙ ሰው ነው። ግን እንደዚህ ፐርሰናሊ በውስጥ ደግሞ ሀሳብ ምናምን ላይ የሰጧቸው ከ25 በላይ ይሆናሉ። በጣም ብዙዎች በነፃ ነው ብላችሁ በነፃ ሼር ያደረኩ አስከፍዬ ሀሳቤን ከሰጠው ሰው ይልቅ በነፃ የሰጠው ኦፍኮርስ በጣም ይመጣል። ስለዚህ በቻልኩት አቅም እያደረግኩ ነው። ግን አንዳንዴ ደግሞ እኔም የሰው ልጅ ነኝ፣ የራሴ ህይወት አለኝ፣ ስራ አለኝ፣ ራሴን ቴክር ማድረግ አለብኝ፣ ቤቴን ምናምን ነገር። ስለዚህ እሱንም ኮንሲደር ማድረግ አለባችሁ። ዋን ቱ ዋን እንትን ማድረግ መመለሳችንም ስገባ ስችል ግን ላይቭ ላይ ምናምን ቲክቶክ ላይ የገባው እመልሳለሁ። ስችል ሳይሆን ሰዓቴን ከእንቅልፌ ቀንሼ ነው ህደጋችን ላይ እንደዛ ማድረገው። ይህን ይመስላል ጋይስ። ግን ካሁን በኋላ እዚህ አማርኛው ቻናል ላይ በሳምንት አንዴ ብቻ ነው ቪዲዮ የምለቀው። ሎንግ ቪዲዮ ሾርት አስብበታለሁ። ግን ሎንግ ቪዲዮዎችን ግን ጁማ በእርግጥ ይሄኛው ቪዲዮ ስቀርጸው አሁን ቅዳሜ ነው። ግን ያሰብኩት አርብ ኤቭሪ ፍራይዴ አንድ ቪዲዮ እለቅላችኋለሁ። ስለዚህ በሳምንት አንዴ ቪዲዮ እሰራላችኋለሁ። ምን አይነት ቪዲዮ እንሰራላችሁ የምትፈልጉትን ቪዲዮ ኮመንት ላይ ያሳውቁኝ። ካልሆነ ግን እኔ ካሁን በኋላ ለእናንተ ይጠቅማችኋል ብታዩት ጥሩ ነው ለእናንተ። ከዛ ቪዲዮ አንድ ነገር ታገኛላችሁ። ያሰብኩትን ቪዲዮ እሰራላችኋለሁ። ግን በሳምንት አንዴ ነው የሚሆነው። ምክንያቱም እንግሊዝኛ ላይ ደግሞ በሳምንት 2 ሮብና ቅዳሜ መልቀቅ አለብኝ። እንደዛ ነው ፕሮሚስ የገባው። እንደዛ ነው ፕሮሚስ የገባሁት ለእንግሊዝኛው ቻናል። ስለዚህ ይሄ በሳምንት 3 ቪዲዮ ግዴታ መስራት አለብኝ። ሎንግ ማለት ነው። 1 ለአማርኛ 2 ለእንግሊዝኛ። ከዛ ቲክቶክ፣ ፌስቡክ ምናምን አለ። ከዛ ሌላ ደግሞ ብዙ ማኔጅ ማድረጋቸው ነገሮች አሉ። ስለዚህ አይ ቲንክ ራሴን ስትሬስ ማድረግ የለብኝም። የሆነ ነገር ደግሞ ካልቻሉ አልችልም ብሎ ወጥቶ መናገሩ ጥሩ ይመስለኛል። ለዛ ነው ራሴን ማጨናነቅ ስላልፈለግኩ እንትን ያደረግኩት። የሆነ ወረቀት ላይ ጽፌ ሊስት አደረግኩኝና በጣም የምታክል ወረቀት ነው። በቃ ይሄን ሁላ ነገር ፕሮግራም ያደረግኩት። አሁን በፕሮግራም መሰረት ነው ማድረገው ማለት ነው። ጥያቄ ካላችሁ ኮመንት ላይ አስተያየታችሁን ኮመንት ላይ መተው ትችላላችሁ። እስካሁን ስላዳመጣችሁኝ በጣም አመሰግናለሁ። ወዳችኋለሁ። ባይ